ወይዘሮ እመቤት የዛሬ እንግዲህ ቀዳሚ ባለ ታሪካችን ናቸው። ልጃቸውን ሊፈልጉ ነው የመጡት። እንኳን ደህና መጡ ወይዘሮ እመቤት። እንኳን ደህና ቆያችሁ። እንዴት ነው? ደህና ኖት? ደህና ነኝ ይመስገን። ይበረታሉ? ያው አለሁ መቼም ተሱ ናፍቆት ጋራ አለ። ማን ይባላል ስሙ? ካብታሙ። ካብታሙማ ዳመነ። ካብታሙ ዳመነ። መቼ ነው የጠፋው? የዛሬ ከ4 አመት በመስከረም 24 አመት 93 24 አመት። እንዴት ነው አጠፋፉ? እስኪ ታሪኩን ይንገሩ። ስራ ፈልጋለሁ ብሎ ነው አሉ። ስራ ማታ ተጓደኞቹ ጋር እኔ ደህና ስራ ፈልጌ ገባለሁ ብሎ አለ። ጧት ጠፋብን አሉኝ። እሱ አዲስ አበባ ውስጥ ነው። እሺ። እኔ ክፍለ ሀገር ሩቅ ነው ቤቴ። እሺ። ተዛ ልጅሽ ጠፋ ሲሉኝ ተነስቼ እንዳበደ መጣሁ። ቀረሁ ከ24 አመት የኔ እዚሁ እየሰራሁ ልጄን ፈልጌ ያገኛለሁ አልኩ። ዘዋይ 7 ነው ሄድኩ። ሻሸመኔ ሁሉ ዘርኩት። ሳጣ ደከመኝ። በቃ ቁጭ እንዳልኩ አሁን በአመቱ ጋራው ሚካኤል ወንድሙ ያገለግላል ይቀድሳል። እዛ ሲወጣ ከፈለኝ የሚባለውን ስጡት ብሎ ደብዳቤና ፎቶውን ሰጥቶት መጡ። እንፈልገው ስላቸው ወዴት እንዴት ነው ገንዘብ ይላሉ ብዬ እኔም ፈራሁ፣ ዝም አልኩ። አሁን እንትና መገናኛ አገኘ ነው አሉኝ። እዚህ አዲስ አበባ ውስጥ። እሺ። ደግሞ አሁን አምና እንትና ሰንበታ አየነው አሉኝ። ስለዚህ አለ ማለት ነው። ምን አውቀዋለሁ? ፈጣሪ ነው የሚያውቀው። ከቅዳሴ ሲወጣ የተሰጠው ደብዳቤ ላይ ምንድነው የሚለው መልእክቱ? ከፎቶ ጋር የተሰጠው የሚፈልገኝ ዘመድ አለ ይፈልጉኝ ነው አሉ ያለው። ይፈልጉኝ ብሏል። ስለዚህ በቃ ይገኛል እኮ ምዮቼ ይገኛል። ተገኝቶ ልጄን ዛሬ አይቼው ነገ ብሞት ይገኛል። እንደዛ ይገኛል። የዛኔ ስንት አመቱ ነበር? ስንት አመቱ ነበር? ያኔ በ77 ነው የተወለደው። 24 አመት ነው እንግዲህ ከአዲስ አበባ ነው ተጠፋ። ስንተኛ ልጆት ነው? ብዙ ነው፣ ወደ 5 ይሆናል። 5ኛ ነው። አዎ 5ኛ ይሆናል። ወንድሞቹ እህቶቹ የአባቱ ስም ማን ይባላል? እስኪ ንገሩን። አንዱ አሁን አብሮኝ የመጣው ከፈለኝ ነው። እሺ። ሴቷ ክፍለ ሀገር ነች፣ አበራች ትባላለች። እሺ። የኋላ ወርቅ ትባላለች አንዷ። እንዳሻው አንዱ እሱ ነበር። ሌላ ጠፋ በቃ። አሁን አንጀቱ ራርቶ እናቴ ብሎ ይመጣል ስል በርበሩ እንዳየኋለሁ። አሁን እዚህ ብከጅ እኮ ያገኙልሻል ብለው ነው የመጣሁት። እንኳን መጡ። ፈጣሪ ያውቃል እንግዲህ ይገኛል። በልቦ ያለውን መልእክቱን ይንገሩት እስቲ። ልጄ እየፈለኩህ ነው ብለው ይንገሩት። እያየ ሊሆን ይችላል። ይኸው ነው ዘዋይ ድረስ ከጃለሁ። ያልደረስኩበት ቦታ የለኝም ምንም። እንደው አንዴ ትቦ ላይ ገለው ጥለውት ፎጣ ደርበውበት ጮኬላው ላይ ለወርቅ ስል አንድ መሃንንት ሰውዬ በተስኪያን ሲወጣ ቆይ አለና በከዘራው ጠልፍ አድርገን ምንድነው የሞጠፋሽ አለኝ። ልጅ ጠፍቶ ይሄው ገለው ጥለውታል አልኩ። አውቀሽዋል አለኝ። አላየሁትም። ተረጋጊ እኔ ልግለጥልሽና ይው ለይው አለኝና በከዘራው ገለጥ ሲያርገው ሌላ ነው የኔም አይደል። ዋለዳው ዘማች የዘላለም በሽታሽን የማይመር የማይገል በሽታሽን ይዘሽ ሬሳ ላይ ወርቀሽ አለና በይ እሱ ተጨከነ ያንቺም አንጀት ይጨክን ተመልሰሽ ወደ አገርሽ ሂጂ አለኝ። የአንጀት የወላድ አንጀት በየት ይተኛል ይሃዳ? አገሬማ አልገባም ምኩያውንም አላይ የወጣበት የወረደበትንም አላይ ብዬ ይሁ አዲስ አበባ ውስጥ ስንገላታ አሁን ወደ አዲስ ዓለም ወርጄ ቤት ትንሽ አቆምኩ። አዳ ለሊቱንም ከተፍ ፊቴ ቀኑንም እንደው ጥጥም ስሰራ ከተፍ ይላል። ኧረ ተው ልጄ አንጀት ይራራ አንድ ቀን እንታየና እኔ ልሞት እያልኩ ማልቀስ ነው ስራ። አዳሬን ማልቀስ ነው፣ ቀኑንም ማልቀስ ነው። አሁን ካዳ አፋልጉኞቹ ጋር እኮ ብከጂ ገንዘብ አይሉሽ ምን አይሉሽ ሄደሽ እኮ ቁርጥሽን ታቂው ነበር ሲሉኝ ነው አምና መጥቼ ተመዘገብኩት። ያው እንኳን መጡ እናታችን እንኳን መጡ። እንግዲህ እናት ወይዘሮ እመቤት አጣምሬ ከ24 አመት በፊት የጠፋ ልጃቸውን ለመፈለግ ነው እኛ ጋር የመጣው። ካብታሙ ዳመነ ይባላል። ይሄን ፕሮግራም ካየ ወደ እናት ወደ ቤተሰቦች እንድትመጣ ስንል እኛም እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። እሱን የምታውቁ ሁሉ እንድትተባበሩ እንጠይቃለን።
መልካም እድል ይሁን። መልካም እድል የእናንተ እህቶቼ አምላክና ጸሎት ይርዳኝና አይኑን አይቸው ነገ በሞት እኔ ደስተኛ ነኝ። ፈጣሪ ያቀን እንገናኛለን። ደግሞ ዳግም እግዚአብሔር ይፈቅዳል እንገናኛለን። እሺ እናቴ መልካም እድል። አሜን። እሺ 5 ዓመቴ ላይ ነው ያለው የተለያየ ነው። አባቴ ስለሷ ብዙ አልነገረኝም። እሱም በ10 11 አካባቢ ያለው ነው ያረፈው እና ብዙ ስለሷ መረጃ የለኝም። ግን ያው የተቻለኝ ሪኮሌክት ከማድረገው ማስታወሰውን ለማካፈል ነው የመጣሁት። ማን አሳደገ አንተ? አያቶቼ፣ አጎቶቼ በአባቴ ሳይድ ያሉት። በእናቴ ሳይድ ማንንም አታውቅም? በእናቴ ሳይድ ማንንም አላውቅም። ስማቸውን ብቻ ነው የምታውቀው? ገነት በቀለ መሆኗን የምሰራበት ቦታ ለምሳሌ ብላቴ የሬዲዮ ጣቢያ የኢትዮ ቴሌኮም ኦፕሬተር ነበረች ተብሏል። ግን ያው እዛ በደብዳቤም ጠይቄያለሁ ኢትዮ ቴሌኮም ሊያገኙት አልቻሉ። እስቲ ጊዜውንና የት አካባቢ ነበር ትኖር የነበረው? በ5 ዓመት አካባቢ ያለው 5 ዓመቴ እንትን ማስታወሰው ያው እሷ ከመታ የማራዶና ጀርሲ ገዝታልኝ ሰዓት የፕላስቲኮቹ እንደገና መነጽር እሱን አድርጋልኝ ትምህርት ቤት እያለው ነው የተሰናበተች። ላይክ ትምህርት ቤት እያለው ስንብቱን ታስታውሳለህ? አዎ በደንብ ቀሚሷን አስታውሳለሁ። ነጭ ቀሚስ ነው የለበሰችው፣ አበባ ያለው። ፊቷ ነው አሁን የጠፋብኝ፣ ሎኬት ማድረግ አልችልም። ከዛ ውጪ እዛ አካባቢ የነበረው ኢንቫይሮንመንት እዚህ ላይ ጅዋጅዌ ስጫወት ታጫውተኝ አይነት ነው። ወላይታ ሶዶ ሚሽን የሚባል እንትን አለ፣ ኬጂ ትምህርት ቤት ነው እዛ ነው። ግን በጣም አቅፋኝ እንድትሰናበተችኝ ትዝ ይለኛል። አብሮ ኖሯል እናትና አባት አንድ ላይ? ምናት ሹር ምንም ከ5 ዓመቴ በፊት የነበረው ምንም አይነት ስቶሪ የለኝም። አባቴ በጣም ለዘብተኛ ነው፣ አይናገርም። እንደገና በዛን ጊዜ ይሁን የኔ ቻንስ ሲሆን በጣም ምንድነው ጩኸታም የሆነ ፋሚሊ ውስጥ ነበር ያደኩት። ጩኸታም ማለት ላይ በቁጣ ሀሳባቸውን የሚገልጹ በጣም አሪፍ ሰዎች ናቸው። በጣም ምርጥ አሳዳጊዎች ናቸው። ነገር ግን የተሰማቸውን የሚናገሩ አይነት ሰዎች ነበሩ። ለምሳሌ ስለ እናቴ የምጠይቅ ከሆነ ይሄው እንግዲህ ደግሞ ታፍ የሆነ አፕብሪንጊንግ ነበር በጣም እና ሳይኮሎጂካሊ እንትን ስለምፈራ እስካሁን ስለሷ ለመጠየቅ ብዙም ኢንፎርሜሽን የለኝም። ስለዚህ ለ40 ዓመት ቆየው ማለት ነው። አሁን 40 ዓመት ወጣት ነኝ። ወጣት ፎቶግራፋቸውን የእናትን በምንም አይነት አጋጣሚ ያላገኘው ምንም የለኝም። ያለኝ ትቀራረባለች የሚባለው ነፃነት መለሰ ሙዚቀኛዋን ልጅ ያለች የሷን መልክ ነው የሚመስለው። መልኳ ቆንጅዬ ነበረች፣ ቅርቅር ነበረች አይነት ነገሮች ነው ሲነገር። የአባት ሙሉ ስም ነው አብደልኑር ሳልህ ሰይድ ይባል እና ሲገናኙ እሱንም ስቶሪ በደንብ እርግጠኛ አይደለሁም፣ ግን ኒያላ ዳቦ ቤት የሚባል ነበር ቢስ መብራት አውቶብስ ተራ እዛ አካባቢ ነው የተገናኙት። አዲስ አበባ ነው የተገናኙት። ከዛ ወደ ክፍለ ሀገር ሄዳ ክፍለ ሀገር እናትና አባቱ እዛ ነበሩ። ይዟት ሄዶ ነው። ብቸኛ ልጅ እናንተ? እኔ ብቸኛ ልጅ ነኝ። ማንም የለም ሌላ? ማንም ያው እህቶቼ ወንድሞቼ የምላችሁ ከዝኖቼ አሉ በአባቴ ሳይድ ያሉት። በጣም አብረን ፈተና አሳልፈናል። ሼር የምናደርገው ነገር አለ እንደ እህቶቼ ወንድሞቼ። እንደገና ጓደኞቼም አሉ። ሳሪስ አካባቢ ነው ያደግኩት አብዛኛውን ላይፌ። ስለዚህ እዛ አካባቢ ያሉ ጓደኞቼ እስከነ ቤተሰቦቻቸው ነው ያሳደጉኝ። ላይክ ስራቢያ ብሉኝ ናቸው። ትምህርት ላይ በጣም ሰፖርት እንዳደግ ነበር። እርግጠኛ ለመሆን ላይክ በደንብ ማቀው አንድ ደብዳቤ አይቼ ነው እሱን ከብላቴ ስቴሽን ሆና ሬዲዮ ኦፕሬተር ሆና ለአባቴ ደብዳቤ ስትልክለት ያ ደብዳቤ የኔ ስም ሜንሽን ተደርጎ ኢቭን የስሜን ስፔሊንግ ማህዲ አብደልኑር የሚለውን ያየሁት እዛ ላይ ነው። ግን ያ ደብዳቤ ጠፍቶብኛል። ላይክ በ8 ዓመቴ እንደዚህ አካባቢ እሷ ለሱ እና በጣም ይዋደዱ እንደነበር አውቃለሁ። የሆነ ምን አይነት ኤነርጂ እንደነበረ ፊል አደርጋለሁ። ግን ለእኔም ያላት ፍቅር ጥሩ እንደሆነ አውቃለሁ። እረዳታለሁ። የሰው ልጅ ብዙ ነገር ሊያጋጥመው ይችላል ኢን ላይፍ። በጣም እረዳታለሁ ብዬ አስባለሁ። ኤኒ ታይም እንግዲህ ከተገኘች ዌልካም። አይ እንዳልከው እንግዲህ አሁን ምንም አይነት እንትን የለህም፣ ፎቶግራፍ የለህም ከዓመተ ምሕረትና እናትህ ከመሆኑ ከመሰናበታቸውና ከስማቸው በስተቀር። ግን የአባትህን ስም ያውቃሉ። የተሰናበቱትን ልጅ በእርግጠኝነት ያስታውሳሉ። ቦታውንም እንደዚያው ወላይታ አይደለ? ወላይታ ሶዶ ነው የተለያየ ነው።
የ5 ዓመት እንግዲህ ኬጂ ልጅ እያለሁ ከዛ በኋላ መታ ጠይቃኝ ነበር። አይ ዶንት ሪሜምበር ብዙ ሜሞሪ የለኝም። አባቴ ግን አይ ቲንክ ፈገግታዬ የእሷን ይመስላል። ስለዚህ ፎቶ በተነሳው ቁጥር ኤቭሪቲንግ እስቃለሁ፣ ፈገግ እላለሁ። እዚህም ላይ አሁን ላይክ በጣም አዘን አታዩብኝም ፊቴ ላይ። ሶ ቤዚክሊ አይ ስማይል ምክንያቱም እሷን ድዴ አካባቢ ምናምን እሷን ነው ተብሎ ስለዚህ አስታውሰዋለሁ እሷን። ለእናት እስኪ መልዕክት ንገራቸው እያዩኝ ነው ብለህ አስብና። ገኒ እናቴ 35 ዓመት ጠብቄሻለሁ። ቁርጥን አለማወቅ የመሰለ ቀፋፊ ነገር የለም። ነገር ግን ያው በህይወት ካለሽ እጅግ በጣም ደስ ይለኛል ባገኝሽ። እንዳልኩት ቅድም አልፈርድባትም፣ ምን እንዳጋጠማት አላውቅም በህይወት። ነገር ግን በደንብ ለመቀበል ልጅ አለችኝ፣ የ8 ዓመት ልጅ። እሷ ብታይሽ ወይም ብትተያዩ ደስ ይለኛል እና ፍቅር ይጠብቅሻል። ይቅና እግዚአብሔር ይርዳ። ገነት በቀለ እንግዲህ በህይወት ኖሮ ከልጁ ቢገናኙ እኛም በጣም አድርገን ደስ ይለናል። ልብ የሚነካ ታሪክ ነው። አዲሱ ወርቁ ወልደ አማኑኤል ይባላል አባቴ። እንዴት ነው የተለያያችሁት? የመጀመሪያ ላይ እናቴ የክፍለ ሀገር ሰው ናት። ጓጽዮን ይባላል ሰላሌ ላይ። እሱም የክፍለ ሀገር ሰው ነው። ጉመር ጉራጌ ክልል ነው እሱም የሚገኘው። እንዳጋጣሚ ለስራ ነበር እሷ ሰበታ የመጣችው። በዛን ሰዓት ላይ ተዋውቀው አንድ ላይ መኖር ጀመሩ። ከዛ እኔ ተወለድኩኝ እስከ 2 ዓመት ድረስ አብረው እየኖሩ ነበረ። የት ነው የኖሩት? ሰበታ መስጊድ ሰፈር የሚባል አካባቢ ማለት ነው። ወይዘሮ አልማስ ትባላለች። ከዛ አብረው እየኖሩ እያለ ግጭት ተፈጠረ እንዳጋጣሚ። ከዛ ለተወሰነ ሰዓት ላይ እሷ ለብቻዋ ወጣ ተከራይታ መኖር ጀመረች ማለት ነው። እዛው አካባቢ ብዙ አራቀችም እና ወንድሟ እንዳጋጣሚ መጣና ብቻዋን መሆኗን አየ። አልተናገረችም ነበር እሷ። ከዛ ይዤሽ እሄዳለሁ ብቻሽን አትሆኝም ማለትና ማለት እኔን እየመጣ ሁሌ ይወስደኝ ነበር እሱ በዛን ሰዓት ላይ ማለት ነው። ቀን በቀን ይወስደኛል፣ ልጫወታለሁ ምናምን። ከዛ መለሳለሁ። 2 ዓመቴ ነው እና ወንድሟ ይዞ ተደብቀው ነው የሄዱት የዛኔ ማለት ነው። አገሯ ጓጽዮን የሚባል አካባቢ ተደብቀው ይዘውኝ ሄዱ። ከዛም በኋላ በቃ መረጃ የለንም። ለብዙ ጊዜ ቆየን። እኔም አላስጨነኳትም። 1995 ላይ ነው ግንቦት 22 ላይ ከዚህ ሄደችው ማለት ነው። ከዛ በቅርብ ነው የጠየቀችው። ሰበታ መታ ተከራየችበት የነበረው ግቢ ላይ ስትጠየቅ ብዙ አልቆየም የተባለችው እዛ ማለት ነው። ወደ ሌላ ቦታ ሄዷል። ከዛ እና የስልክ አፈላልጋ ጓደኞቹ አይ ቲንክ ፎቶ ላይ ያለ አንዱ ጌታቸው የሚባል ጓደኛ ነው። እሱ ጋር ስልኩን አገኘችና ስትደውልለት ክፍለ ሀገር ላይ አይቼዋለሁ፣ ግን አንድ ቀን አግኝቼሽ በአካል እናወራለን እንደዛ አላትና ስደግመን ስልኩን ስንደውልለት አልሰራልንም የጌታቸው እና ያለን መረጃ ይሄ ነው። እናትህ አሉ በህይወት አለች፣ አልተመቻትም እና ዛሬ አልተገኘችም። አይ ከእናትህ ጋር እየኖርክ ነው? አንተ ብቻ ነው የተወለድከው ከሁለቱ ወይስ ሌላ ወንድም? ሌላ የለም፣ እኔ ብቻ ነኝ። አባትህን ከዛ በኋላ የታዩበት ቦታ አለ? ሰዎች ምናልባት መልእክት ያደረሷቸው? የነገረን ጌታቸው የሚባለው ክፍለ ሀገር ላይ አይቼዋለሁ ነው። የት ክፍለ ሀገር? አልተናገረም፣ አልነገራትም። ቦታውን አልነገራችሁም? በአካል አግኝቼ አወራሻለሁ እና ያላት መልሰን ስንደውልለት ነው ያንን ለማወቅ ስልኩም ያልሰራልን ማለት ነው። እንግዲህ አባቴ ካየው ከደረሰ ማግኘት እፈልጋለሁ። የአባት ፍቅር አግኝቼ አላደኩም። በእርግጥ እናቴ ምንም ነገር ያጎደለችብኝ ነገር የለም። ጀግና እናት ናት። ግን ባገኝ ደስ ይለኛል። በተረፈ አያቶቼ ይኖራሉ ብዬ አስባለሁ። ካሉ እነሱም አጎት አክስቶች ካሉኝ ካያችሁት አናግሩኝ። አዲሱ ወርቁ እንግዲህ ልጁ አድጎ አሁን በጣም ትልቅ ሰው ሆኖ እርሱን ለመፈለግ መጥቷል። ታሪኩ እንዴት ነው እስኪ ንገሪ። ታሪኩ እኛ ልጆች ነበርን በዛን ሰዓት። እኔ ልጅ ነኝ እና ሌላም ቤተሰብ አለ። እናቴ አሁን በህይወት የለችም እና እናቴን ያሳደጓት አባት ጫካ ይሄዳሉ ብዙ ጊዜ ማለት ነው። እና ሄደው ጫካ ሲሄዱ ያገኟታል። ማንን? የሱን እናት። እሺ ማን ይባላል ስማቸው የእናት?
እናትየው የውሸት የሚሆን የእውነት ዓለም ነው ያለችን ወደ ቤታችን ስትመጣ ማለት ነው ስትቀላቀል እና ምን ልታረጊ መጣሽ እዚህ ጫካ ውስጥ ምን ትሰሪያለሽ ብሎ ሲሏት ቤተሰቤ ሊያስመርቀኝ ዝግጅት ላይ ነው ያለው እኔ ደግሞ እንደዚህ አይነት ክስተት ተከሰተብኝ ነፍሰ ጡር ነበሩ ይዛኔ ነፍሰ ጡር ናት እሱን ማለት ነው እና ታዲያ ጫካ ውስጥ ምን ልታረጊ ነው ወልጄ እንትልን ነው ጥዬ ነው ብላ ማተቢያ ምላጭ ምናምን ይዛለች እዛ አገኘኋት ማለት ነው በይኔ እንደዚህማ ባንዴ አይወለድም እኔ ተነሽ እንሂድ ልጆቼ ጋር ብለው የኔ እናት ጋር ልጃቸው ናት ይዘዋት መጡ ከዛ ይዘዋት መጡ ተቀላቀለች ወደኛ በቃ መቤቴ በመጣ መንገድ ሲመጣ መጥሽ ተገላግለሽ ወደ ቤተሰብሽ ተቀላቀያለሽ እንጂ አንለቅሽም ብለን እኛ ጋር ተቀመጠች ደስ ይለኛል ወልዳለሁ ልጄና ቅፌ ወደ ቤተሰብ ይቀላቀላለሁ አለች ማለት ነው ከዛ ተቀመጠች በመጣች በ7 ቀኗ ወለደች ስንት ዓመተ ምህረቱ 1978 4ኛ ወር ላይ ወለደች ከዛ ቤት ተገላገለች እናቴ ናት ያዋለደቻት ከዛ እናቴ ወፍጮ ቤት ሊትልና ልክ በተወለደ በ7 ቀኑ ትሄዳለች ስትሄድ ገና እንደተወለደ ስሙ ማለበለው አለችኝ እኔን ታስተውሻለሽ ስሙ ማለበለው ስትልሽ በደንብ ታቀኛለች የስምንተኛ ክፍል ተማሪ ነኝ በዛን ሰዓት ስሙ ማለበለው ስትለኝ ዮሐንስ አልኳት በቃ ማሚቱ አንቺ ባልሽ ነው ልጅ የሚጠራው በቃ ወይኔ ልጅ በቃ ምን ይመሰለ ክልስ ልጅ ወለድኩኝ አለች ከዛ እንደዛ ያወራኝ ያለ ልክ በ7 ቀን በሲሞላት ወፍጮ ቤት ይሄዳሉ ይልናት ከጎረቤት ጋራ በሉ ጠብቋት እንዳትወጣ ተባልን ማለት ነው ልጆች ነን ከዛ ሽንቴን ልሽና ማሚቱ ልጄን በደንብ አርገሽ ጠብቂ ሽንቴን ሸንቼ ልምጣ ኧረ ገና ራስሽ እዚህ ቤት ውስጥ ሽኝ አባዬ አንዳትወጭ ብላሻለች ቢሰት ችግር የለም ቢላና ሚስማር አርጌ እወጣለሁ ትልና ጆሮ ወርቅ ነበራት ጆሮ ወርቋን አውልቃ ልብሱ እንደዚህ ታስታቀፍና ጆሮ ጌጦቿን በጆሮ ላይ አርጋ እኛ ላየንም በኋላ ነው እሷ እናቴ ስትመጣ ያየችው ከዛ ትመጣለች ብለን ስናይ የለች እናቴ ከወፍጮ ቤት ስትመጣ እንዴት ሄደች አለም ስትል ሽንት ቤት ስንት ሰዓት ሄደች ጠዋት ስትሄድ ቢላውና ጆጉ ቁጭ ብሏል ከዛ ቀረች በቃ እዚህ ያየች የለም ምንም ነገር የለም በቃ ይሄንን ማቀው ነኝ ከዛ ዮሐንስ እናንተ ጋር አደገ እኛ ጋር አደገ አሁን ትዳር ይዞ የወለ ልጆች አባት ነው ስለዚህ መጨረሻ ጊዜ ስትለየው ያስቀመጠችው ማስታወሻ የጆሮ ጌጥ እና እናቴ መታ ስታነሳ ያሰለፍና ጠፍታለች በቃ የጆሮ ጌጧን አውልቃ ነው ያረጋች ያሰለፍናት እናት ማለት ጎረቤታችንም ማለት ነው እሷም በህይወት የለችም አሁን ከዛ አለቻት በቃ እንግዲህ እንያትና ከዛ በኋላ እንት ያለሽ ታሳድጊያለሽ ስትል ልጄም ወንድም ስለሌላት እኔ ያሳድገዋለሁ ብላ እኔም ብቻ ነው እናት የወለደችው አሳደግ ነው የሚገርም ታሪክ ነው እዛው ኪዳነ ምሕረት አካባቢ ነው ያደከው በልጅነት አሁን እናትን እንግዲህ እነሱ የማየት እድል ነበራቸውና ስለ እናትህ ምን አይነት ጥያቄዎችን ተጠይቃቸው እንደነበረ ታስታውሳለህ ያው እኔ ከመጠየቄ በፊት ያሳደገችኝ የእሷ እናት ያሳደገችን ቀድማ ነግራኛለች በልጅነቴ ማለት ምን ታሪኩን አላውቀውም ድፍንፍን ነው ያለብኝ ነበርና ያው ስሜቴን ይጎዳዋል በሰዓቱ እሷ ቀድማ ነግራኛለች አባቴ ሁኔታ ራሱ ነግራኛለች ምክንያቱም ምንኛ ብንደብቅ አንችልም እሷ ታማ ነበር አጋጣሚ የእሷ እናት እና ታበዛው ትባላለች ያሳደገች እና በጣም ነበር ከነሱ አብልጣ ነው እኔን ያሳደገችኝ ነበረው እና ምን አለችኝ ያው ብንደብቅህ አይሆንም ምንም አይነት ነገር እንትን ማለት አለች አንተ ግን ያው መሰልክ አባትህን መስልሃል እናትህ ግን ያው እንደሌለች ጥላኝ እንደጠፋች ነግራኛለች ካደኩ በኋላ የሆነ ቢያንስ የ15 የ16 ዓመት ነች ያለሁኝ ገና እንትን ስትል ታማ እያለ ነግራኛለች አባትህን እንዴት አወቁ እኔ አላውቅም ብዙ ጊዜ ይሄንን ታሪክ እኔ በጣም ላጠና ሞክራለሁ ግን አንደኛ የእሱ አባት አውልም አለ ሽማግሌ ስለሆነ መንቀሳቀስ ስለማይችል ነው አሁንም እኔ ጋር ያለውና እሱ በደንብ ነግሮናል የማን ልጅ አባቱ ማን እንደሆነ ማለት ነው እና ከአባቴ ጋርም ነበርኩኝ በሰዓቱ እሱም በህይወት የለም አሁን ከአንዳንድ ነገሮች ይደረግልኝ ነበር ታምኖ ሳይሆን የምጠራው በእነሱ አባት ስም ነው ግን አንዳንድ ነገሮች ይደረግልኝ ነበር ለትምህርት ቤት ለምን የሚሆን ነገሮች ይደረግልኝ ነበር ይሄን ጥያቄ ያነሳው ስለምንድን ነው እናትህ እንግዲህ ከጫካ ሲመጡ እንግዲህ ነፍሰ ጡር ናቸው ለወልዱ አንድ ሳምንት የቀራቸው ናቸውና እንደው ከመንገድ ነው የመጡት አይነት ነገር እንጂ
አባትህን እንዴት አወቁ የሚል ጥያቄ ስለመጣልኝ እሷ የመጣችው አጋጣሚ ሁሉም መረጃዎች የሚያመለክቱት ከአንድም 3-4 መረጃዎች የሚያመለክቱት ለጸበል ነው የመጣችው። እዛ ቦታ ላይ ጸበል ለመጠመቅ ነው። ህመምተኛ ምናምን አይደለችም፣ ግን እንደዚሁ ጸበል ለመጠመቅ ነው የሄደችው እንጦጦ ኪዳነ ምሕረት። በዛ አጋጣሚ አይተፈጠረ። የሚገርም ታሪክ ነው ግን እና እናትህ እንግዲህ እሳቸው ናቸው የሚያስታውሱት በደንብ ይህን ታሪክ። ምክንያቱም ስትነግሪን የእናትሽ ስም ማን ነው? እታበዛው ሙላቴ። እታበዛው ሙላቴ ሊያስታውሱ ይችላሉ። ሌላ የሚያስታውሱት ስም የማን አለ? እንግዲህ እኔን ነው በቃ ያው ማሚቱ እኔን ታስታውሰኛለች። ዮሐንስ ብለሽ እንዳወጣሁለት ስለምታውቅ ጊዜው ረጅም ቢሆንም እንግዲህ እናት የወለደችውን ልጅ አትረሳም። ሁኔታዎቹንም በአጠቃላይ ልትረሳ አትችልም። በህይወት ኖሮ ብትገናኙ እኛም በጣም ደስ ይለናል። እንግዲህ እናታችሁ ካሉበት ሆኖ ይሄን ፕሮግራም ሲከታተሉ እሳቸውን የምታውቁ ሰዎች ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን። እንግዲህ ሙሉ መረጃ ነው ያላችሁን የነገራችሁን፣ ፎቶግራፊ የለም ግን ዓመተ ምሕረትና ሁኔታዎቹ ታሪኩን በደንብ ይናገራሉ። ስለዚህ እናትህ ኖረው ይህን ፕሮግራም ከተከታተሉ ይመጣሉ ብለን በተስፋ እንጠብቃችኋለን። መልካም እድል። እግዚአብሔር ይርዳችሁ።